ኦልሬዲ በእውነት ፓወርፉል ነበር። አበሽዬ ተባረክ፣ ያው ገሬ ያመስግኗል። ሳሪ ተባረኩ። ማለት በጣም ድንቅ ምሽት ጊዜ ነበረ። ሳሚ አንድ ላይ ሁላችሁ ቲሞች ጌታ ይባርካችሁ። ጌታ ይመስገን። እንግዲህ ይሄ ዓመት የምን ዓመት ነው ያለው? የምን ዓመት? የጸጋ ዓመት። ጸጋ ዓመት ነው ያለው። the year of grace እና በጸጋ የምንሞላበት ዓመት ብለናል። እና ትናንትና በፕሬየር ጊዜ እዚህ በፕሬየር ታይም ላይ ልጆች ከኛ ጋር ነበሩ እና አማኒ እና እዩ እና አማኒ በመንፈስ ቅዱስ ተሞልቶ በልሳን መጸለይ ጀምረዋል። እና እኔ ግራ ገባኝ። ማለት እንዴ ጠየቁት። ፊት ነገር ነበር ስለ ነው አለ። ፊት አልተናገርኩም ነበር አለ። እና ሪሊ I was blessed። ጌታ ሲበደም ጌታ ነው መስገን። ጌታ ይመስገን፣ ስሙ ይባረክ። እንግዲህ 2025 የምን ዓመት ነበር ያልነው? እዚህ የሪቫይቫል ዓመት ብለን ስንነቃቃ ቆይተናል። እና በዚህ ዓመት ደግሞ ሞር የምንሰራበት ዓመት ነው። ለምሳሌ እግር ኳስ ተጫዋቾች እግር ኳስ ከጨዋታ በፊት ምን ያደርጋሉ? አይደለ ሞቅ ይሯሯጣሉ። ከዛ ተሯሯጣው ከዛ ቁጭ ነው የሚሉት። ምን የሚያደርጉት? ይጫወታሉ። ልክ እንደዚያ ባለፈው ዓመት ከዛ በፊትም በቃልም በጸሎትም ስንነቃቃ ቆይተናል። በዚህ ዓመት ደግሞ ወደ ስራ እንገባለን። አሜን ነው ወይ? በጸሎት ቢሆን በስብከት ቢሆን በዝማሬ ቢሆን በአውትሪች ቢሆን ወደ ስራ እንገባለን። አሜን ነው ወይ? ኢየሱስ ጌታ ነው። ወደ ምዕራፍ 1 እንሄዳለን። ዮሐንስ ወንጌል ዮሐንስ ምዕራፍ 1 ጌታ ይመስገን። ቁጥር 14 ጀምሮ ከላይ ከ11 ጀምሮ ዛሬ ከ11 ጀምሮ ዮሐንስ ቁጥር 1:11 ላይ ከሱን ጀምራለን። የእርሱ ወደ ሆነው መጣ፣ የገዛ ወገኖቹም አልተቀበሉትም። በርስቱ ያሉ ለተቀበሉት ሁሉ ግን በስሙ ለሚያምኑት ለእነርሱ የእግዚአብሔር ልጆች የሆኑ ዘንድ ስልጣንን ሰጣቸው። እነርሱም ከእግዚአብሔር ተወለዱ እንጂ ከደም ወይም ከስጋ ፈቃድ ወይም ከወንድ ፈቃድ አልተወለዱም። 14 ላይ ቃልም ስጋ ሆነ፣ ጸጋና እውነትን ተሞልቶ በእኛ አደረ። አንድ ልጅም ከአባቱ ዘንድ እንዳለው ክብር የሆነውን ክብሩን አየን። ዮሐንስ ስለ እርሱ መሰከረ፣ እንዲህም ብሎ ጮኸ፣ ከኔ በኋላ የሚመጣው እርሱ ከኔ በፊት ነበረና ከኔ ይልቅ የከበረ ሆነዋል። ስለ እርሱ ያልሁት ይህ ነበረ። እኛ ሁላችን ከሙላቱ ተቀብለን በጸጋ ላይ ጸጋ ተሰጥቶናልና፣ ሕግ በሙሴ በኩል ተሰጥቶ ነበርና ጸጋና እውነት ግን በኢየሱስ ክርስቶስ ሆነ። መቼም ቢሆን እግዚአብሔርን ያየ አንድ ስንኳ የለም፣ በአባቱ እቅፍ ያለ አንድ ልጁ እርሱ ተረከው ይላል። ጸልያለን። ሃሌሉያ። ኦ ራቦና ማሻክራራቦስ ሃሌሉያ ሃሌሉያ። ራቦና ማሼክላዶ ራባስ ኦ ሃሌሉያ። አባት ሆይ ክብር ላንተ ይሁን። ኦ አባት ሆይ ክብር ላንተ ይሁን። አምላኬ ሆይ ክብር ላንተ ይሁን። የእስራኤል ቅዱስ የነገስታት ንጉስ ተስፋችን የሆንክ ክብራችን የሆንክ አምላካችን የሆንክ ኦ ተመስገን። አቤቱ ክብር ላንተ ይሁን። ከፍ በል። ስለ ስራ ተመስገን። ስለ ስራ ተመስገን። ኦ ስለ ፍቅር ተመስገን። ስለ ጸጋ ተመስገን። ስለ ማዳን ተመስገን። ሮፓኖ ማሻክላ ዶሪያ ኤሌክራ ላቡዳ ቦና ማሻኮራ ሳካንቲላ ሮሌ ቤዴ ቦና ማሳላቦያ ኦ ተመስገን። ዣላ ቡራ ኮሌ ቤዴ ቤናማስ ሃሌሉያ።
Oh, you gave us grace upon grace upon grace upon grace upon grace upon grace upon grace. Hallelujah. Oh, አባቶ ተመስገን። አባባ ክብር ላንተ ይሁን። አምላኬ ሆይ ክብር ላንተ ይሁን። ሃሌሉያ 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 ሃሌሉያ። Oh, ሃሌሉያ። ማሳክራሎ ቤዴ ቦናማሽ አሮሌ ቤዴ ቦናማስ ሳላቦያ ኤካላቦሮ ቦና ላቦሲያ ሳኩታራ ቦናማስ ኢላ ኩቫና ላቦሲያ። አባባ ተመስገን፣ ስምህ ይባረክ። ሮባኖ ማሻኮዲያ ፍቅርህ ጌታው ጥልቅ ነው። ፍቅርህ ትልቅ ነው። ፍቅርህ ጥልቅ ነው። ከማስተዋል ያልፋል፣ ከእውቀት ያልፋል፣ ከአእምሮ ያልፋል። አባ ተመስገን። አምላኬ ሆይ ክብር ላንተ ይሁን። አባት ሆይ ክብር ላንተ ይሁን። ሃሌሉያ ኦ ሃሌሉያ። ተመስገን 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 ተመስገን። ሮባኖ ማሻኪላ ሮሮቦስ አኮሊያ ሳኩራ ቬኔሌ ቦሳ ካኖላ ቦ ኦ ላቡዳ ማማ ሲኪራ ላቡያ ኤላ ኩራ ላቡዳ ቦሌ ቢሽክራ ላቦሳ ላቡያ አሎንደለሌ ያላ ኮቫላ ባሳላ ላቡያ ኢና ኩና ላቦራ ቦሌ ቢሽዴሌ ቦያ ላ ኮራ ላቦሲያ አንዶ ኬራ ላቡና ማማሲ Dena lorebo sakira la boya bora bara bashikra doya bora ella buna sendaro amen senora mis ora busha kona la bosa kana moshele bora akuna mama sekra la boya mada bashikona hallelujah amen abba koy ክብር ላንተ አባባ ክብር ላንተ አምላኬ ሆይ ስምህ ብሩክ ይሁን። አምላኬ ሆይ ስምህ ብሩክ ይሁን። በኢየሱስ ክርስቶስ ስም ክብር ላንተ ይሁን። በኢየሱስ ክርስቶስ ስም ክብር ላንተ ይሁን። ሃሌሉያ ኦ ሃሌሉያ። ናና ተገናኘ፣ ናና ተናገረ። መንፈስ ቅዱስ ሆይ ይህ ስፍራ ያንተ ነው፣ እኛም ያንተ ነን። ናና ተናገረን፣ አስተምረን አስተምረን። በቃልህ ሙላን፣ በጸጋ ሙላን፣ በመንፈስህ ሙላን፣ በፍቅርህ ሙላን፣ በእምነት ሙላን፣ በህልውና ሙላን፣ በክብርህ ሙላን። አባት ሆይ እንወድሃለን፣ እናመሰግንሃለን፣ እንባርክሃለን። ሼኩራ ላቦና ማሳ ካኔ ላቦሪያ ሼሎኮ ቫላባና ማሳ ካቱራ zeprele vodo bono mosho korea zakantila role boda bana masakora hallelujah oh hallelujah ababa ተመስገን እንወዳለን ከፍ እናደርጋለን ኦ ተመስገን 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 ግሎሪ 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 ክብር ላንተ ናና አስተምረን፣ ናና ተገናኝ። ስምህ ይባረክ። እንወድሃለን፣ እናመሰግናለን። በኢየሱስ ስም ጸለይ። የጸጋ ዓመት the year of grace የጸጋ ዓመት ወገኖቼ 2026 የጸጋ ዓመት ነው። አሜን በሉ። 2026 የጸጋ ዓመት ነው። የግሬስ ዓመት ነው። የጸጋ ዓመት ነው። አሜን ነው ወይ? የግሬስ ዓመት ነው። ይኸውላችሁ ጸጋን ምንማርበት፣ ጸጋን ምንለብስበት፣ በጸጋ ምናገለግልበት፣ በጸጋ የምንሞላበት፣ ምንወጣበት፣ ምንሄድበት ዓመታችን ነው። አሜን ነው ወይ? 2026 በሉ። የጸጋ ዓመታችን ነው። 2026 በጸጋ ምናድግበት፣ ምንወጣበት፣ ምንወርስበት ዓመታችን ነው። ስለዚህ ያለው ሰው ነካ አድርጉትና የጸጋ ዓመት ነው በሉት። በጸጋ ደስ ይበል በሉት። በጸጋ ደስ ይበል በሉት። ሃሌሉያ
ጌታ ይመስገን። ጌታ ይባረክ። በጣም ይገርምኛል። ይሄ ምዕራፍ 1 ዮሐንስ ወንጌል የታመቀ ክፍል ነው። ምዕራፍ 1 ይሄ ቁጥር 1 ጀምሮ እስከ ቨርስ 18 ድረስ የሙሉ መጽሐፉ መግቢያ ነው። ዮሐንስ ወንጌል መግቢያ ነው። ዮሐንስ ወንጌል ስንት ምዕራፎች አሉት? 21 ምዕራፎች አሉት እና ምዕራፍ 1 ቁጥር 18 ድረስ ኢንትሮዳክሽን ነው፣ መግቢያ ነው። በጣም የሚገርም ክፍል ነው። ምዕራፍ 1 ከ18 ድረስ ቁጥር 1 ላይ በመጀመሪያ ቃል ነበረ ካለ በኋላ 14 ላይ ይላል ቃልም ሥጋ ሆነ ይላል። ደግሞ ቅድመ ባነበብነው ክፍል ላይ ደግሞ 11 እና 12 ላይ ይላል ወደ ገዛ ወገኖቹ ግን ከዚያስ ለእነሱ ምን በጣም ግራሚ ቃል ነው። ለተቀበሉት ሁሉ ግን በስሙ ለእነሱ ምን እንዲሆኑ ምን ሰጣቸው? እስቲ ማን ነው እግዚአብሔር ልጅ እዚህ መካከል? አሜን። አይገርምም? እንደ ወገኖቼ it's mind blowing። የማን ልጅ? የትራምፕ ልጅ? የኦባማ ልጅ? የቡሽ ልጅ? የእግዚአብሔር ልጅ። እስቲ እኔ በሉ የእግዚአብሔር ልጅ ነኝ። አባቴ እግዚአብሔር ነው። ሃሌሉያ። አይገርምም? it's just amazing። የራሱ ልጆች እንዲሆኑ ስልጣን ሰጣቸው እኮ ነው የሚለው። he gave them authority, the right to be his children። ደግሞ እንደዚህ ከስጋ ከወንድ ምናምን ሳይሆን ከራሱ እግዚአብሔር ተወልዶ ነው የሚለው። ጌታ ይመስገን። ጌታ ይባረክ። ከዚያ በኋላ ቃልም ሥጋ ሆነ ጸጋን ሞልቶ በእኛ ያደረ እያለ ይመጣና ቶሎ ብዬ ወደ ክፍል ለመሄድ ነው። ቁጥር 16 ላይ እኛ ሁላችን ከሙላቱ ተቀብለን ጸጋ ተሰጥቶናልና። እሱ ነው የዚህ ዓመት ጥቅሳችን ጃን 1:16 እሱ ነው ክፍላችን። በጸጋ ላይ ጸጋ ተሰጥቶናል የሚለው ቃል ነው፣ ሐረግ ነው፣ አረፍተ ነገር ነው። የዚህ ዓመት ጥቅሳችን እኛ ሁላችን ፓስተሮች አይሉም፣ ነቢያት አይሉም፣ ሽማግሌዎች አይልም፣ ዲያቆናት አይልም፣ ኳየሮች አይልም፣ ጸሎት ቲም አይልም፣ አፖስትል አይልም። ምን የሚለው እኛ ሁላችን ምን የሆኑ ሰዎች ቨርስ 11 እና 12 ጌታን የተቀበሉ ሰዎች እኛ ሁላችን ከሙላቱ ተቀብለን በጸጋ ላይ ጸጋ ተሰጥቶናል። ማይ ጉድነስ ኢትስ ኦልሬዲ ፓስ ኦልሬዲ ሆኗል። ኢትስ ዳን ኢትስ ዳን በሉ አልቋል በሉ አልቋል በሉ ተቀብያለሁ በሉ ስበለም ስከፍ አድርጋችሁ ስማን ሳንዲዛ ጮህ የሚናገር ሰው ተቀብያለሁ በሉ ተቀብያለሁ። ሌላ ሰው አለ? ሌላ ሰው አለ? ኢስቶሪ ፓስት ቴንስ እኮ ነው። ማይ ጉድነስ እኛ ሁላችን ከሙላቱ ተቀብለን በጸጋ ላይ ጸጋ ተሰጥቶናል። the moment you came to Christ ይላችሁ በዛ ሰዓት የሆነው ነገር እኮ ዳይናሚክ ነው። በቃል የማይገለጽ ነገር ነው የሆነው። ይሄ ጂናንሳ እኔ ምለው ቃል በል በቃ ድናል በቃ ምናምን ተብሎ ሲባል እኮ በጣም ተራ ቀላል ይመስላል። በጣም ቀላል ይመስላል።
ማይ ጉድነስ እና ክርስቲያን የእግዚአብሔር ልጅ የተባረከ ሰው ነው ወገኖቼ። በእውነት በምድር ላይ ከአማኝ በላይ ብሩክ የለም። ሄሎ፣ በምድር ላይ ከክርስቲያን በላይ የተባረከ ሰው የለም። እስቲ አንበለስ በሉ። እስቲ አንበለስ። የተባረከ ያለው ሃሌሉያ ሃሌሉያ። ኢየሱስ ጌታ ነው። አሜን ነው ወይ? So what does this mean? ምን ማለት ነው ይሄ ማለት? እስኪ ከዛ በፊት እስኪ ቃሉን እንመልከት። ጸጋ ለጸጋ የሚለውን ከመታችን በፊት what does ጸጋ means? ጸጋ ማለት ምን ማለት ነው? በዕብራይስጡና በግሪኩ ነው ያለው because those are original languages. በግሪክ በምን የተጻፈው? በዕብራይስጥ እስኪና ደግሞ የተጻፈው ምንድን ነው? በግሪክ። ጸጋ በዕብራይስጡ ሃን ወይም ህን ይባላል። እሱን በሉኝ። ሃን ወይም ህን ይባላል። ይህ የዕብራይስጥ ቃል ነው። ጸጋ የሚለው በዕብራይስጡ የረስም ብታነቡ እንደሱ ነው የሚለው። ሃን ወይም ህን ይላል። ምን ማለት ነው? ሃን ወይም ህን ማለት ሞገስ፣ ቸርነት፣ በጎነት፣ መልካምነት፣ ጊፍት ማለት ነው ትርጉሙ። እና በዚህ ሩት ስሞች አሉ በዕብራይስጡ አይደለም? ሄን ወይም ሃን። ሃና ለምሳሌ ሃና ማለት ጸጋ ማለት ነው። ጥሩ ነበረ። ሃና የዕብራይስጥ ስም ነው፣ ብሉይ ኪዳን ስም ነው። ሃና ማለት ጸጋ ማለት ነው። ስለዚህ ሃና የሚለው ስያሜ ምንድነው? ሩት ቃሉ ምንድነው? ሄን ወይ ደግሞ ሃን የሚለው ዕብራይስጥ ቃል። ስለዚህ ሃና፣ ዮሐና፣ ሃናንያ፣ ዮሐና፣ ዮሐንስ እነዚህ ምንድነው? ሩታቸው ምንድነው? ሄን ወይ ደግሞ ሃን ነው። ዮሐንስ ማለት እግዚአብሔር ጸጋ ማለት ነው። ያህዌ፣ ሄን፣ ዮሐንስ ጋድስ ግሬስ። ጌታ ይመስገን፣ ስሙ ይባረክ። ስለዚህ በዕብራይስጡ ሄን ማለት ጸጋ፣ መልካምነት፣ ሞገስ፣ በጎነት፣ ቸርነት ማለት ነው። በግሪኩ ደግሞ ካሪስ ነው የሚባለው። ካሪስ በሉልኝ። ከፍ አድርጋችሁ ካሪስ ምን ማለት ነው? ፍሪ ጊፍት፣ ነፃ ማለት ነው። ፍሪ ጊፍት፣ በጎነት ማለት ነው። ሁለቱም ትርጉማቸው አንድ ነው። ስለዚህ በዕብራይስጥ ሆነ በግሪክ ሄንም ማለት ሆነ ካሪስ ምን ማለት ነው? ለማይገባ ሰው የተሰጠ ስጦታ ማለት ነው። ለማይገባ ሰው የሚሰጥ ጊፍት ማለት ነው። ዲቴይሉን በዚህ ዓመት ስለምንማር ወደፊት በደንብ እናያለን። ነገር ግን አሁን ይሄ ጥሩ ነው ለመነሻ። ኦኬ፣ አሁን ይሄን ካልን በኋላ what does mean verse 16 ላይ በጸጋ ላይ ጸጋ ተሰጥቶናል ማለት ምን ማለት ነው? እኛ ሁላችን ከሁለቱ ተቀበልን በጸጋ ላይ ጸጋ ተሰጥቶናልና ምን ማለት ነው? what does it mean? ሉክ ቃል ተመልከቱ። ቨርስ 17 ላይ ሕግ በሙሴ በኩል ምን ሆኖ ነበር? ተሰጥቶ ነበር። ጸጋና እውነት ግን በኢየሱስ ክርስቶስ ሆነ። ተሰጥቶናልና ተሰጥቶ ነበር ይላል። ሕግ በማን በኩል ሆነ? በሙሴ በኩል ብላችሁ። ከሙሴ በፊት ዓለም እንዴት ነበር? ዓለም ጨለማ ነበር አይደል?
መላው ዓለም ላይ ምንም ህግ የለም፣ ስርዓት የለም። በሙሉ ዝም ብሎ እንትን ዘመን ነው። ሙሴ መጣ፣ ምን አመጣ? ህግ መጣ። ያ ጥሩ ነው፣ ያም ጥሩ ነው፣ ያም መልካም ነው። ስርዓት የሚያስይዝ ሰውን የሚቀርጽ ሰውን ወደ እግዚአብሔር የሚያቀርብ ጥሩ ነው፣ ጥሩ ነው። ነገር ግን ይሄ በኢየሱስ ክርስቶስ የመጣ ጸጋ ደግሞ ከሙሴ ይልቅ ምን ያደረገ ነው? የበረታ የሚበልጥ ነው። ስለዚህ በጸጋ ላይ ጸጋ ማለት ምን ማለት መሰላችሁ? በሙሴ ከመጣው ህግ በላይ የሚበልጥ ማለት ነው። በሙሴ በኩል ከመጣው ህግ ይልቅ የሚበልጥ ብሌሲንግ ማለት ነው። ጌታ ይመስገን፣ ስሙ የተባረከ ይሁን። ጌታ ይመስገን። አሁን እኛ ስናስብ አቤት ሙሴ አይደል ምንለው? አቤት ሙሴ፣ አቤት ኤልያስ፣ አቤት እነዚያ ነቢያቶች፣ ዳዊት አይደል ምንለው? ግን ምንድን ነው ቃሉ የሚለው? we have been given what? more ከነሱ በላይ we have been given more ከሙሴ በላይ፣ ከኢያሱ በላይ፣ ከኤልያስ በላይ፣ ከኤልሳ በላይ ጸጋ ተሰጥቶናል። ትሩ ክራይስት። አይገርምም? ይሄ ፋክት ነው። ያን ነው ቃሉ የሚናገረው። ኮምፔሪንግ ኤንድ ኮንትራስቲንግ ህግ በሙሴ በኩል ጸጋና እውነት ግን ስለዚህ ሁላችሁ በብሉይ ኪዳን ዘመን የሚቀቡ ሰዎች they are very rare። ወይ ንጉሱ ነው፣ ወይ ካህን ነው፣ ወይ ነቢይ ነው። ዛሬ ግን እኛ ስንቶቻችን? ሁላችን። እስቲ እኔም አለሁበት በሉ። እስከፍ አድርጋችሁ እኔም አለሁበት። ሃሌሉያ። እኛ ሁላችን received the blessing, the grace, the anointing, the oil, the fire. አሜን ነው። ጌታ ይመስገን። ስለዚህ ዛሬ አንድ ጴንጤ አንድ አማኝ እኔ እኮ በቃ አቅም የለኝም እኔ እኮ አልችልም ብሎ ቢል no, you have no reason. No, you are given equal grace just like me, just like everybody else. አታውቅም እንጂ በውስጥህ ጸጋ አለ። አሜን ነው ወይ? እስቲ ስነካ አርጉት ነው እንደያችሁ አላወቅም እንጂ ውስጥ ጸጋ አለ ብለህ ተባለስ። yes በእውነት ተከተል። ጸጋ በውስጥህ አለ። በእውነት አንተ ምናልባት ወይ አላወቅም ይሆናል ወይ ደግሞ ጸጋን ታውቅ ይሆናል፣ አላውቅም። ግን ጸጋ በውስጥህ አለ። ጸጋ አለ በውስጣችን። በቃ ልጁ ከሆንክ ምን ተቀበልሃል? በቃ ምንድነው ክራይቴሪያ? ምን መሆን ነው? ታስብ አለቀ። the prerequisite to be his child። ጌታ ይመስገን፣ ጌታ ይባረክ። ስለዚህ ልጁ የሆነ ሰው በሙሉ ጸጋን ተቀብሏል። so you have no reason to stay back and say አልችልም፣ I can't። ነው ትችላለህ። ተሰጥተዋል፣ ተሰጥቶሻል። በውስጥሽ አለ፣ በውስጥህ አለ። አሜን ነው ወይ? ጌታ ይመስገን፣ ስሙ ይባረክ። ኧረ ስሙ ይባረክ። ሃሌሉያ። so what does it mean? በጸጋ ምን ማለት ነው? በጣም ገራሚ ነው። በጣም የሚገርም ነው። የታመቀ የታጨቀ በረከት ማለት ነው። የታመቀ የታጨቀ በረከት ማለት ነው። ምን ማለት? ጸጋ ላይ ጸጋ ማለት ምን ማለት ነው? የታመቀ የታጨቀ በረከት ማለት ነው። ጌታ ይመስገን፣ ስሙ ይባረክ።
ይኸውላችሁ ጸጋ የሚለው ቃል በጣም ገራሚ ቃል ነው። በጣም ማልታይ ፌስት የሆነ ማልታይ ብለሲንግ ያለበት ቃል ነው። በአንድ ቃል ትርጉም አይችልም። ለዚህ ነው አንዱ ጋር በጎነት ይላል፣ ቸርነት፣ ሞገስ ይላል፣ ፍሪ ጊፍት ይላል፣ ብዙ ነገር ነው ያለው በውስጡ በረከት ይለዋል። ስለዚህ ጸጋ ላይ ጸጋ ምን ማለት ነው? የታመቀ የታጨቀ በረከት ማለት ነው። አሜን ነው ወይ? አሜን። ኢየሱስ ጌታ ነው። ኢየሱስ ጌታ ነው። ሃሌሉያ። በውስጡ ብዙ ነገር የያዘ የታመቀ የታጨቀ ጢም ያለ የተሞላ የሚፈስ የሚትረፈረፍ ቡራኬ በረከት ብለሲንግ ማለት ነው። ዋው ሄሎ። አሁን ይኸውላችሁ አሁን ይሄ በሙሉ የማወራው እንትን አይመስልም ወይ? እኔ ምስኪን ደሃ ነኝ። አንተ የምታወራው እኮ እያለ ነው ያለው። ፓስተር ምን እያልክ ነው አያስብልም? ይኸውላችሁ ነገሩ መንፈሳዊ ነው። ክርስቲያን ጌታን ሲያገኝ ጌታን ሲቀበል በኢየሱስ ሲያምን ልጁ ሲሆን ወደ እሱ ጉያ ሲመጣ የሚቀበለው አንድ በረከት ብቻ አይደለም። የታመቀ ሙሉ የሆነ የተጨቆነ የሚፈስ የሚትረፈረፍ በረከት ነው። በቃላት የማይገለጽ እንዲህ ነው የማይባል በስሜት የማይገለጽ በቃል የማይገለጽ ማልታይ ብለሲንግ ነው የሚቀበለው። ኦ ማይ ጉድነስ ጌታ ይመስገን። ስሙ ወገኖቼ፣ እውነት አርነት ያወጣል። እውነት ምን ያደርጋል? በደንብ ስሙ። ይሄ ለሚከሳችሁ አእምሮ በደንብ ንገሩት። በደንብ ስሙ። ይሄ ለሚከሳችሁ ድምፅ ንገሩት። አንቺ ምን አለሽ? አንተ ምን አለ? ለምን አንተ ነቢይ አይደለ ወይ? ምን አለ ለሚል ይሄ በደንብ ንገሩት። የተቀበልከው ነገር ተራ ሳይሆን በጣም የከበረ በጣም የላቀ ከዚህ ዓለም ውጪ የሆነ ከሰው አእምሮ የላቀ ብዙ በረከት ተቀብለሃል። ይህ በረከት በውስጥህ አለ። ቢገባህም ባይገባህም ብታምንም ባታምንም ብታውቅም ባታውቅም በውስጥህ ይሄ በረከት ኦልሬዲ ገብቷል። አለ በውስጥሽ አለ። አሜን። ራቆ ባሻካን ያዛው ብላችሁ ክርስቲያን ማለት ብላችሁ ጴንጤ ማለት ብላችሁ ክርስቲያን ማለት ዝም ብሎ ቀረ የወንዝ ዳር ላይ ድንጋይ አለ። ዝም ብሎ ድንጋይ በቃ ዝም ብሎ ቁጭ ያለ አይደለም። እንቁ ዳይመንድ ታችኋል። በጣም የሚያብራታችኋል። በጣም የሚያብረቀርቅ ወደ ስታዞሩ ሌላ መልክ አለ። ወደ ስትሰብ ሌላ መልክ ያለው ብዙ ደግሞ እንትኖች ብዙ እንትኖች አሉት። ይሄ ምንድነው? ፌስ ያለው ዳይመንድ
እንደዛ ነው ክርስቲያን ማለት። ህይወቱ የሚያበራ ጸጋ የተሞላ ሰላም የተሞላ እረፍት የተሞላ ሞገስ የተሞላ ነው ክርስቲያን ማለት ወገኖቼ። አሜን ነው ወይ? አሜን ነው። እወቅ፣ ልክህን ማንነትን እወቅ። ማን እንደሆንክ በሚገባ እወቅ፣ በሚገባ እወቅ። ጌታ ይመስገን፣ ስሙ ይባረክ። ሃሌሉያ። ይኸውላችሁ ክርስቲያን ማን እንደሆነ የሚገባቸው ሁለት አካላት አሉ ከእግዚአብሔር ውጪ። እግዚአብሔር በደንብ ያውቃል። ነገር ግን ከሱ ውጪ ሁለት አካላት አሉ። አንደኛዎቹ መላእክት ሲሆኑ ሌሎቹ ደግሞ አጋንንቶች ናቸው። ክርስቲያን እንዴት እንደተባረከ፣ አማኝ እንዴት ብሩክ እንደሆነ፣ እንዴት ድንቅ 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 ፍጡር እንደሆነ በጣም የሚያውቁት ካንተ በላይ ካንቺ በላይ በጣም የሚያውቁት መላእክትና ገንጥሮች ናቸው። ምን ያለ ጴጥሮስ ላይ ጌታ እግዚአብሔር በቸርች በኩል የሚሰራውን ስራ ለማየት መላእክቶቹ ይናፍቁ ነበር ነው የሚለው። ያን ለማየት ይመኙ ነበር ነው የሚለው። ከታዲያ የሚለው ዕብራውያን 1 ላይ መላእክትስ የሚሉትን የሚያገለግሉ መናፍስት ናቸው ይላል። ማን የሚያገለግሉ? የሚሉትን እኛን የሚያገለግሉ እኛን የሚያገለግሉ by the way right now there are angels around us. አሜን። በረጋ መላእክቶች አሉ፣ እዚህ ጋር መላእክቶች አሉ። if you can see right now አሁን አሉ አሁን አሉ አሁን አሉ። አንድ ወንጌላዊ ምስኪን ወንጌላዊ የኔ ብጤ በጣም ጸጋ የተሞላ ወንጌላዊ ነው እና በቃ በጣም አደገኛ መንገድ ያልፍ ነበረ። ወንጌል ማገልገል ነው የሚሄደው። ባይብሉን ይዟል፣ ይጸልይ እየዘመረ ይሄዳል። በበረሃ ሰው ማንም በሰው አጠገቡ የለም። ይጸልይ እየዘመረ ሲሄድ በጣም ከባድ በረሃ ነው። ሽፍቶች አሉ በዛ በረሃ ላይ። ሽፍቶች በጣም አደገኛ ሽፍቶች ናቸው። በጣም የታጠቁ የተደራጁ ሽፍቶች ናቸው እና ሲመለከቱ በጣም ፈሩ። ኧረ ጎሽ እንዳትለዋል፣ ኧረ ጸጥ በሉ፣ ዳናልቃሉ፣ ጸጥ በሉ አሉ። ድምፅና ተሰምተዋል። ለምን? በጣም ብዙ ህዝብ ነው የሚያልፈው፣ ብዙ ሰራዊት ከነሱ ቁጥር በላይ ወደ ሰራዊት ያልፍ። ግን ማነው ያልፍ ያለው? ሊትራሊ ያ ምስኪን ወንጌላዊ ነው። ከነዚህ በግጫ እንደዚህ ይባል የሚወድቅ ራስ በፋስቲንግ የተወለገ ወንጌላዊ እያለፈ ነው። ግን ሲያዩ ማን ያዩት? ሰራዊት አዩ። ሰራዊት አዩ። ሰዎቹ እነዚህ ሽፍታዎቹ በጣም ፈሩ። ኧረ ኮሽ እንዳትሉ እንዳይጨርሱናል። ኢየሱስ ጌታ ነው። ኮሽ እንዳትሉ እነሱ መሀል ላይ አድርገው አጅበውት እና ያያሉ ሰውየውን ያያሉ፣ አጅበውት ይላሉ፣ ይወስዱታል። እሱ ግን አያውቅም። እሱ በቃ ልክ እንደ ወትሮው እየዘመረና እየጸለየ ነው የሚሄደው። ሌላ ጊዜ ከተማ መካከል አገኙት። ብቻውን ነው ያለው ከተማ መካከል። ግን ብቻ ነው አይደለም፣ አሁንም አለው። ግን ምን ተደርጓል? ለጊዜው አይናቸው ከዚያ እንዴ አንተ አሉት። እንዴ አንተ አሉት። እሱ አያውቃቸውም፣ እነሱ ያውቁታል። አቤት አላቸው። እንዴ እነዛ ሰራዊቶቹ የት አሉ? የትኞቹ? እነዛ በጣም ብዙ አጅበው ይሄዱ ነበር በረሃ ላይ። ገባው ተረዳ። ካስፈለገ አሁን ይመጣሉ አለ። ካስፈለገ አሁንም ይመጣሉ። አይገርምም? ሃሌሉያ። ሞራ ኮፋሽና አላሉ። ወንድሜ ኮራ ብለህ ሂድ። እሺ አትፍራ። አትፍራ ትራምፕ በእውነት አትፍራ። ኮራ ብለህ ሂድ።
ኮራ ብለህ ሂድ። ከአንተ ጋር ያለው ከእሱ ጋር ካለው ይበልጣል። አሜን ነው ወይ? ይበልጣል። ስለዚህ መላእክት ያውቃሉ፣ መናፍስቶች ያውቃሉ። ታውቃላችሁ መላእክት በእኛ እንደሚቀኑ ታውቃላችሁ። ለምን መሰላችሁ? ኢየሱስ የሞተው ለመላእክት ሳይሆን ለሰው ነው የሞተው። ሄሎ ሰው ነው የሞተው። I don't know why ለምን እንደሚወደን በጣም ጌታ እግዚአብሔር እሱ እስካሁን ድረስ አልገባኝም፣ መልስ አላገኘሁም። but his love for us is dynamic. ጌታ ይመስገን። መናፍስቶች በደንብ ያውቃሉ፣ በሚገባ ያውቃሉ። ይላችሁ አማኝ ሰው ክርስቲያን ሰው በላዩ ላይ ብርሃን አለ፣ እሳት አለ፣ በዙሪያው ብርሃን አለ፣ በዙሪያው መላእክቶች አሉ። ይህን መናፍስቶች በደንብ አድርገው ያውቃሉ። ስለዚህ ወገኖቼ ደስ ይበላችሁ፣ በርቱ፣ ጽኑ፣ አትፍሩ፣ ተነሱ ወንድሜ። በእምነት ተራመድ፣ ኮራ ብለህ በእምነት ተጓዝ፣ በእምነት በስልጣን በኃይል አገልግል፣ በእምነት ተመላለስ። አሜን ነው ወይ? ጌታ ይመስገን፣ ስሙ ይባረክ። ኧረ ስሙ ይባረክ። ሃሌሉያ። ስለዚህ ወደዚህ ምን ጸጋ ተሰጥቶናል። ከሙሴ የሚበልጥ በረከት፣ የታመቀ የታጨቀ እግዚአብሔር በረከት ብቻ ሳይሆን ሌላው ደግሞ ምንድነው? አንድ ጸጋ ሳያልቅ ሌላ ጸጋ ጨምረማት ነው። አንዱ ጸጋ ሳያልቅ ሌላ ጸጋ ይሰጣል። ግሬስ ጸጋ በምን ላይ? በጸጋ ላይ ጸጋ። አይታችኋል አማርኛው? በጸጋ ላይ ጸጋ። ዮሐንስ በሁለት ቃል አቆመ እንጂ እንትኑ በቆመ የለውም። we all have given grace upon grace። በሁለት ቃል አቆመ እንጂ እንትኑ ማለቂያ የለውም። በጸጋ ላይ ጸጋ፣ በጸጋ ላይ ጸጋ፣ grace upon 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 grace, continuous grace። አሜን ነው ወይ? አሜን። ጌታ ይመስገን፣ ስሙ ይባረክ። ስለዚህ አንዱ ጸጋ ሳያልቅ ሌላ ጸጋ የሚጨመርበት በረከት ነው። ጌታ ይመስገን፣ ስሙ ይባረክ። ይኸውላችሁ ለየትኛውም ችግር ምን አለ? ጸጋ አለ፣ መፍትሄ አለ። whatever challenge you have, there is grace for that challenge። አሜን ነው ወይ? ስለዚህ ለየትኛውም መከራ ጳውሎስ ባከ ይሄን ከላይ አንሳብ ብሎ ምን አለ እግዚአብሔር? ጸጋ ይበቃል። ለየትኛውም ድካም፣ ችግር፣ ፈተና ምን አለ? ጸጋ አለ። አሜን። every challenge, every mountain, every valley, there is grace that can carry you through that tough time, darkness. አሁን ታለበት ነገር አለ፣ ጸጋው አለ። አሜን። አሜን ነው ወይ? አሜን። አረ ጸጋው አለ በሉ። ጸጋው አለ። ጸጋው አለ በሉ። ጸጋው አለ በሉ። ጌታ ይመስገን፣ ስሙ ይባረክ። አሜን። ሃሌሉያ። አሜን። ጸጋው አለ። ጸጋው አለ። አሜን። ጸጋው አለ። ጌታ ይመስገን። የትኛውም ፈተና፣ መከራ፣ ችግር ከጸጋ በላይ አይደለም። አይደለም፣ በፍጹም አይደለም። በቂ ጸጋ አለ። ጸጋ ምን ያደርጋል?
ይበቃል። ኃይሌ በድካም ይፈጸማል። እስቲ ጸጋ በቂ ነው በሉ። ጸጋ በቂ ነው በሉ። ጸጋ በቂ ነው። ደሞዝ አይበቃም፣ ብር አይበቃም፣ ጊዜ አይበቃም፣ ግን ጸጋ ይበቃል። ይበቃል። በቂ ጸጋ አለ። ሃሌሉያ! ሙሉ ጸጋ አለ። ወገኖቼ እሱ ዘንድ በቂ ሙሉ ጸጋ አለ። ለእያንዳንዱ ፈተና ቻሌንጅ፣ መሰናክል የሚበቃ የሚያሳልፍ ጸጋ አለ። አሜን ነው ወይ? ይብላችሁ። በጥንት ዘመን በድሮ ዘመን እንደምታውቁት ብዙ አማልክት አሉ። ምድር ላይ ብዙ ጣዖታት አሉ። ብዙ ጣዖታት አሉ። ለምሳሌ የሞዓባውያን አምላክ ማን ይባላል? ካሞሽ ይባላል። ሞዓባውያን አምላካቸው ካሞሽ ይባላል። ደግሞ አሞናውያን ማን ይባላል? አምላካቸው ሞሎክ ይባላል። ካሞሽ አለ፣ ሞሎክ አለ፣ አስታሮት አለ፣ በዓል አለ፣ ማርዱክ አለ፣ ዳያና አለች። ብዙ ጣዖታት አሉ። ደግሞ እነዚህ ጣዖታት የሚሰሩት ከተለያየ ነገር ነው። ከጭቃ የሚሰራ አለ፣ ከሸክላ ልክ እንደ ድስት እንደ ሸክላ ድስት የሚሰራ አለ። በሰው ቅርጽ በምናምን ቅርጽ የሚሰሩ አሉ። ከሸክላ የሚሰራ አለ፣ ከእንጨት የሚሰራ አለ፣ ከብረት የሚሰራ አለ፣ ከነሐስ ከወርቅ የሚሰራ አለ። የተለያየ ሌብል አላቸው። መልካቸው የተለያየ ነው። የአውሬ አካል 4 እግር ልክ እንደ በሬ ይመስለው ግን ፊቱ ሰው ይመስል ደግሞ አለ። የሰማችሁ ነው። 4 እግር በሬ ይመስላል ግን ፊቱ ምንድነው? የሰው ፊት ነው። ፊታቸው ላይ ማስታወቂያ ላይ አንድ ጊዜ ሲያመጡ ከዛ ምናምን የተወሰደ ሳማ ኮኔክሽን አለ። ደግሞ ሌሎቹ ሰው አካል ኖሮት የአንበሳ ደግሞ ጭንቅላት ደግሞ ይሰጣቸዋል። የተለያየ አምላክ አለ። ለምንድን ነው ብዙ የሆነ መሰላቸው? ለብዙ ችግር የሚያስፈልጋል ብዙ አምላክ ያስፈልጋል። ለምን? አንዱ አምላክ ለሁሉ ስለማይበቃ ለሁሉ ስለማይሆን ለዛ ሁሉ ችግር አንዳንድ አምላክ ያስፈልጋቸዋል። ለምሳሌ ወደ ውጊያ የሚሄዱ ከሆነ ወደ ማን ይሄዳሉ? ወደ ውጊያ አምላክ ይሄዳሉ። ወደ ውጊያ አምላክ ሄደው ያ የውጊያ አምላክ በዚያ ውጊያ እንዲረዳቸው መስዋዕት አቅርበው ሰውተው ነው የሚሰማሩት። ዝናብ ደግሞ ከፈለጉ ዝናብ የሚያዘንብ አምላክ አለ። በዛው አገር ቤት ሰምታችኋል? ዝናብ አገር ቤት ዝናብ ይጠራ ምናምን ተብለው አሉ ሰዎች። ደግሞ እባብ የሚያዙ አሉ። ሰውየው ትንሽ እንትን ካደረገው ወደ ቤት እሺ በአንድ ጊዜ ሊልክ ይችላል። የእባብ አምላክ አለ፣ የዝናብ አምላክ አለ፣ የጦርነት አምላክ፣ የልጅ አምላክ፣ ልጅ የሚሰጥ የልጅ አምላክ አለ፣ የምርት የሰብል የእርሻ አምላክ አለ። ለምን? የእርሻው አምላክ ለውጊያ አይሰራም። የውጊያው አምላክ ለምናምን አይሰራም። ስለዚህ ለዛ ሁሉ የሚነስብ አምላክ ያስፈልጋቸዋል። በስፔሲፊክ አምላክ ያስፈልጋቸዋል። ስለዚህ ማት አምላክ ነው ያለው፣ ማት መስዋዕት ነው ያለው፣ ማት ስግደት ይቀርባል፣ ማት መስዋዕት ይቀርባል። የሚገርም ነው። ግን የኛ አምላክ ስንት ነው? አንድ ነው። ከበቀር ሌሎች አማልክት አይሆኑልን። አንድ አምላክ ያለው በሰማይ በምድር ከምድር በታች አንድ አምላክ ብቻ አለ። ይሄ አምላክ ለዚህ ሁሉ ችግር ጸጋ አንድ ቃል በቂ ነው። ሄሎ ለዚህ ሁሉ ለጦርነት ቢሆን ለችግር ቢሆን ለፈተና ቢሆን ለሰብል ቢሆን ጸጋ
ጸጋ ምን ያደርጋል? ይበቃል። ጸጋ በቂ። አይገርማችሁ? 1 versus 1000 ሚሊዮን ወሮቼ ጸጋ ብቻውን በቂ ነው። ሲጸጋው በቂ ነው ማለት ሲጸጋው በቂ ነው ማለት ሲጸጋው በቂ ነው ማለት ያለኝ ጸጋ በቂ ጸጋ ነው። ሲሰው ነው የሚያምነው። አሁን ታምናላችሁ ወይ? ሲግታና አክብራ መስክሩ። ሃሌሉያ ሃሌሉያ ሃሌሉያ። ወገኖቼ ተባርካችኋል። እውነቴን ነው። አሜን። you guys are blessed። ተባርካችኋል። እውነቴን ነው። ተባርካችኋል። ወላችሁ ቅዱስ እግዚአብሔር ወዷችኋል። አሜን። ሄሎ አብ ወዷችኋል። ልጁን ሰጥቷችኋል። ጸጋውን ሰጥቷችኋል። ጸጋ ሰጥቷችኋል። በቂ ጸጋ አለ። ለየትኛውም ችግር ፈተና የሚበቃ ጸጋ አለ። በቂ ካሪስ አለ። በቂ ሄን አለ። አሜን ወይ? አሜን። የሚበቃ ካሪስ አለ። ሄን አለ። በጎነት፣ ምህረት፣ ቸርነት፣ ሞገስ፣ መልካምነት አለ። ጌታ ይመስገን። ስሙ ይባረክ። እረ ስሙ ይባረክ። አሜን። አሁን ይላችሁ ይሄ በጸጋ ላይ ጸጋ የሚለው ቃል አንዱ በረከት ሳይሆን ሌላ በረከት ያልኩት እሱን በሁለት መልኩ ላሳያችሁ። አንደኛውን ውሃ ሲወርድ አይታችኋል። ውሃ ሲወርድ የቧንቧ ውሃ የወረደ አንዱ ሲወርድ ሌላ ውሃም ይወርዳል። ውሃ ላይ ለዛ ነው ውሃ ባለመቋረጥ ምን የሚያደርገው ይፈሳል። አሁን ያን ውሃ እንደ ባቄላ ብንወስድ አንድ ባቄላ ይወርዳል፣ ተከታትሎ ሌላ ባቄላ ይወርዳል። ስለዚህ ያ ባቄላ ባለመቋረጥ ነው የሚወርድ ማለት ነው። ስለዚህ ውሃው አንድ ውሃ ገና ወርዶ ሳያበቃ ሌላ ውሃ ይመጣል። አንድ ጸጋ ተቀበለን ገና ሳንጨርስ ሌላ ጸጋ ይሰጣል። አሜን። ስለዚህ ከቧንቧ ላይ እንደሚፈስ ውሃ ነው ማለት ነው ትርጉሙ። ጸጋ በጸጋ ላይ ሲል ሄሎ ከቧንቧ ላይ እንደሚወርድ ውሃ የማያቋርጥ ማቆሚያ የሌለው በረከት ማለት ነው። አሜን። ኦ ማይ ጉድነስ ለዚህ እኮ ነው በሕይወት እስካሁን ድረስ ያለ ነው። ለዚህ ነው ስንት ችግር አገኛችሁ፣ ስንት ፈተና ጠላት በእናንተ ላይ አደረገ። ራእይ 12 ላይ ስትመለከት አንድ የሚገርመኝ ቃል አለ፣ የሚገርመኝ እንትን አለ። 7 ራሶች ያሉት ያ ቀይ ዘንዶ ሴትዮዋንና የእሷን ልጅ ለመዋጥ ምን አደረገ ይላል። ታላቅ ውሃ ወንዝ ካፉ ተፋ ይላል አይደል? በጎርፍ ለመውሰድ መሬትን አፏን ከፍታ በመዋጥ ረዳች ይላል። ይኸውላችሁ ጠላት ሊያጠፋችሁ ሄሎ ሲኦል ሊውጣችሁ መዓት ፈተና መዓት ወንዝ በእናንተ ላይ ልኮ ነበር። ግን አባታችሁ ያንን ውሃ እየከፈለ እያደረቀ እየመታው በላዩ ላይ እያሻገራችሁ እስካሁን ድረስ አቆማችኋል። አሜን። አሜን ነው ወይ? አሜን። ጌታ ይመስገን። ከዚህ በኋላ በዚህ ወር እንቀጥላለን። ስለዚህ ጸጋ ላይ ጸጋ ማለት እንደማያቋርጥ የቧንቧ ውሃ ፍሳሽ ማለት ነው። ለየቀኑ ጸጋ አለ። ኤቭሪ ዴይ ኤቭሪ ሞርኒንግ ግሬስ አለ። ግሬስ አፖን ግሬስ አፖን ግሬስ አፖን ግሬስ አፖን ግሬስ አፖን ግሬስ። ጌታ ይመስገን።
ስሙ ይባረክ። አሜን ነው ወይ? ሃሌሉያ። ዋው። ሌላው ደግሞ ሁለተኛው ሐሳብ ጸጋ ለጸጋ የሚለውን እንትን ብናደርግ ፒክቸር ብናደርገው ቪዥዋላይዝ ብናደርገው አንዱ እንዳልኳችሁ ከአንድ ቧንቧ የሚፈስ ውሃ ሳይቋረጥ የሚፈስ ውሃ ነው። ሌላኛው ደግሞ ማት ቧንቧዎች እነዚህ ሁዞ ነው የሚባላል። ይሄ ውሃ የሚጠጣበት እንትን ምንድን ነው? ጎማ የውሃ ጎማ አይደል? 1000 የውሃ ጎማ ወስደን አይደለም በታይ ዳይሬክሽን አፉን ከፍተን ብለቅ በዚህ ጋር ይፈሳል፣ 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 በዚህ ጋር ይፈሳል። እንትን አግኝታችሁት? ብዙ ቧንቧ ማለት አንድ ቧንቧ ብቻ ሳይሆን ብዙ ቧንቧዎች ወደ አንድ አቅጣጫ። እና በጣም የበዛ የበረከት ምንጭ፣ በጣም የበዛ የጸጋ ምንጭ፣ ቸርነት እና በጎነት ማለት ነው። አሜን ነው ወይ? አሜን። ጌታ ይመስገን። አሁን ተመልከቱ፣ የዚህ ሁሉ ምንጭ ማን ነው? ራሱ ኢየሱስ ክርስቶስ ነው። ራሱ ኢየሱስ ክርስቶስ ነው። ቨርስ 16 ላይ ዮሐንስ 1:16 ላይ እኛ ሁላችን ይኸውላችሁ ቁጥር 14 ላይ ቃልም ሥጋ ሆነ ጸጋና እውነትን ተሞልቶ በእኛ አደረ። ተሞልቶ ቨርስ 16 እኛ ሁላችን ከሙላቱ ከማን ሙላት? አዎ ምንጩ ማን ነው? ክራይስት ነው። ዋና ጋኑ ማን ነው? ሶርሱ ማን ነው? ክርስቶስ ነው። እኛ አይደለንም። የኛ ጸሎት አይደለም። የኛ ትጋት አይደለም። ክራይስት ነው። ምንጩ ክራይስት ነው። ሉክ ቨርስ 16 እኛ ሁላችን ከሙላቱ ከርሱ from his fullness እኛ ሁላችን ከሙላቱ ተቀብለን በጸጋ ላይ ጸጋ ምን አድርጎናል? ዋው! እዚህ ያላችሁ የዚህ ጸጋ ባለቤት ክራይስት ነው፣ እግዚአብሔር ነው። ስለዚህ ከእርሱ ሙላት የሚፈልቅ የሚፈስ ጸጋ ማለት ነው። በሶስት ውሃ መልክ ላሳያችሁ። አሁን ደግሞ አንደኛው ለስቴክ ኦሃዮ ሪቨር ቅርባችን ስላለ ኦሃዮ ሪቨር ትልቅ ወንዝ ነው። አሜሪካን ሀገር ከሚሲሲፒ ሪቨር ቀጥሎ ሰከንድ ላርጀስት ሪቨር ነው። አሁን ኦሃዮ ሪቨር ላይ ዳር ላይ አንድ ሰው ልክ እንደ ሀገር ቤት ሙዝ እርሻ ቢጀምር ያ ሙዙ ይደርቃል? አይደርቅም። በጋ ክረምት በጋ ሳይል ምርት መስጠት ይችላል። ለምንድን ነው? ወደ ትልቅ ወንዝ ጋር ምን አድርጓል? ጠጋ ብለዋል። ሄሎ ትልቅ ወንዝ ጋር ጠጋ ብለዋል። ወንዙ መቼም አይደርቅም። መቼ? ስለዚህ ጠጋ ስላለ ከእሱ እየወሰደ ሙዝ፣ ማንጎ ጌታ ይመስገን። አሜን። ደግሞ ለስቴክ የአባይ ግድብ እንውሰድ። የአባይ ግድብ በጣም ትልቅ ሀይቅ ነው አይደል? ሀይቅ ነው። እዛ ሀይቅ ዳር ላይ እዛ ዙሪያ ላይ አንድ ገበሬ በቆሎ ቢዘራ፣ ጤፍ ቢዘራ ያ ምርት ምን ይሆናል? ፍሬያማ ይሆናል። ለምንድን ነው? በቂ ውሃ ጋር ጠጋ ብለዋል። በቂ ውሃ ዘንድ ጠጋ ብለዋል። let's take it to the next level። በዓለም ላይ ትልቁ ኦሽን ምን ኦሽን ነው የሚባለው? ፓሲፊክ ኦሽን። the largest ocean በዓለም ፓሲፊክ ኦሽን። ፓሲፊክ ኦሽን አይደርቅም። መቼ አይደርቅም። ስለዚህ እዛ አካባቢ በዙሪያ ያሉ ዛፎች
አይደርጉም። ስሙ ወገኖቼ በጸጋው ሙሉ ከሆነው ሄሎ በጸጋው ሙሉ ከሆነው ከተሞላው ተሞልቶ ከመጣው ዲቫይን ከሆነው መለኮት ከሆነው ክቡር ከሆነው ከራሱ ከክራይስት የሚፈልቅ የሚፈስ ጸጋ ለኛ ተሰጥቶናል። እና ይሄ ሰጠና ምን አልኩኝ? መቼም አላልኩም ያልኩት መቼም ግን ቢሆን አላልኩም። አሜን ነው። እስቲ መቼም አላልኩም በሉ። እስቲ መቼም አላልኩም በሉ። መቼ? በክረምት በበጋ ሲመሽም ሲነጋ አልደርቅም። በቃ የፈለገ ፈተና ቢበዛ አልደርቅም። ምክንያቱም ጠጋ ያልኩበት ወንዝ የማይነጥፍ ነው፣ የማይቆም ነው። Let me take you to the Bible. በጣም ወዶ ክፍል ነው ይህ ክፍል። እስኪ 47 ስንመለከት ከመቅደሱ ውስጥ የሚፈልቅ ትንሽ ውሃ አለች አይደል? ትንሽ ውሃ አለች። ትንሿ ውሃ ስትወጣ ትንሽ ነች፣ ግን እየሰፋች እየጠለቀች እየበዛች ለብዙዎች የሚሆን ፍሬያማ በረከት አመጣች ነው የሚለው ቃል። ያ ክራይስት ነው። ወገኖቼ ይኸውላችሁ ጸጋው በቂ ነው። መቼም የማይደርቅ የማይነጥፍ የማይጠፋ የዘላለም ሕይወት ግሬስ ተቀበላችኋል። አሜን ነው ወይ? ስሙ ይባረክ። ኧረ ስሙ ይባረክ። ስለዚህ በሙላት ተከናወን። እናም ስትዘምሩ፣ ስትሰብኩ፣ ስታገለግሉ፣ ስትጸልዩ፣ ስትመሰክሩ ከዚህ ሙላት የሚፈልቅ ጸጋ ነው ምን ያለበት። አሜን ነው ወይ? ከዚህ ሙላት የሚፈልቅ ጸጋ ከሙላቱ መጸለይ ቢሆን መስበክ ማስተማር ቢሆን መልካምነት ቢሆን we'll see in the future በባህሪ ቢሆን የተሞላ ህይወት ጸጋ የተሞላ ህይወት ሄሎ ጸጋን የተሞላ ባህሪ ጸጋን የተሞላ አካሄድ አሜን ነው ወይ? ጌታ ይመስገን። ስሙ ይባረክ። እስቲ ከዚህ ከዮሐንስ ወንጌል ውጪ እስቲ አንድ ስፍራ ደግሞ ላሳያችሁ። ምናልባት አንድ ወይ ሁለት ቦታ አሳያችሁ። 2 Corinthians chapter 9 verse 8 need ሁለተኛ ቆሮንቶስ 9:8 ላይ ሲማን የሚያነብልኝ አንድ ሰው ሲያገኝ ሶስት ያልኩኝ 9:8 አንበው በተነ ለምስኪኖች ሰጠ፣ ጽድቁ ለዘላለም ይኖራል። ቀጥል ጨርሳት ተብሎ እንደተጻፈ እግዚአብሔር ሁሉ ጊዜ በነገር ሁሉ ብቃትን ሁሉ አግኝታችሁ ለበጎ ስራ ሁሉ ትበዙ ዘንድ ጸጋን ሁሉ ሊያበዛላችሁ ይችላል። ታንክ ዩ ለበጎ ስራ ሁሉ ትበዙ ዘንድ ጸጋን ሁሉ ሊያበዛላችሁ ይችላል። ወላችሁ እግዚአብሔር ሁልጊዜ ታገቱ ሁልጊዜ ከዛስ በነገር ሁሉ አይገርምም? እግዚአብሔር ሁልጊዜ ቢመችም ባይመችም ሁልጊዜ በነገር ሁሉ ብቃትን ሁሉ አግኝታችሁ ለበጎ ስራ ሁሉ በዙ ዘንድ ጸጋን ያደርጋል ያበዛላችኋል። ዋው! ክፍሉ አውዱ የሚያወራው ስለመስጠት ነው። ኢቭን ለመስጠት እንኳን የማን ጸጋ ነው የሚያስችለን? እግዚአብሔር ጸጋ። ስለዚህ ሁልጊዜ በነገር ሁሉ
የሚያበቃችሁን ጸጋ ያበዛላችኋል። ጌታ ይመስገን፣ ስሙ ይባረክ። ልክ አሁን ስጨርስ ዘምራለን። ጸጋ በዝቶ እያለ ዘምራለን። ጸጋ በዝቶ ነው። ስለዚህ ለመስጠት፣ ለመጸለይ፣ ለመዘመር፣ ለመስበክ፣ ለማገልገል በማጸጋ ነው። እሱ ጸጋ ነው። ስለዚህ የሚበቃ ጸጋ ጌታ ያበዛል። ስሙ ይባረክ። let me take you to first ጢሞቴዎስ ጢሞቴዎስ ምዕራፍ 1 ቁጥር 14 እሱ ደግሞ እሱ ማን የሚያነብልኝ ጢሞቴዎስ 1:14 እዛ ላይ ጳውሎስ የሚገርም ቃል ነው የሚናገረው። ማን የሚያነብልህ ሰው? እሺ የጌታችንም ጸጋ በክርስቶስ ኢየሱስ ካሉ ከእምነትና ከፍቅር ጋር አብልጦ በዛ። ደግሞ ያስተምርልን። የጌታችንም ጸጋ በክርስቶስ ኢየሱስ ካሉ ከእምነትና ከፍቅር ጋር አብልጦ በዛ። ታንክ ዩ። በጋራ እናንተው 1 2 3 የጌታችንም ጸጋ በክርስቶስ ኢየሱስ ካሉ ከእምነትና ከፍቅር ጋር አብልጦ በዛ። እዚህ ከኋላ በኩል ከሁለታችሁ አንዳችሁ ሲማን የሚያነብልን ከኋላ መጨረሻ ላይ ታንክ ዩ። እስቲ ከዚህ መስመር የጌታችንም ጸጋ በክርስቶስ ኢየሱስ ካሉ ከእምነትና ከፍቅር ጋር አብልጦ በዛ። እስቲ ደግሞ ከዚህ መስመር የጌታችንም ጸጋ በክርስቶስ ኢየሱስ ካሉ ከእምነትና ከፍቅር ጋር አብልጦ በዛ። ዋው! የጌታችን ጸጋ በክርስቶስ ኢየሱስ ካሉ ከእምነትና ከፍቅር ጋር አብልጦ ምን አደረገ? በዛ። አብልጦ በዛ። ሁለቱም ቃል እኮ ስለብቻ ነው የሚያወራው። አብልጦ በዛ። I think he has no word to express። አብልጦ በዛ። ቅዱሳን ወገኖቼ ያለበት መከራ፣ ቻሌንጅ፣ ፈተናው፣ ጨለማው ጥልቅ ቢሆን ከባድ ፈተና እንኳን ቢሆን ስሙኝ የሚበልጥ የሚበዛ ጸጋ ተሰጥቷችኋል። አሜን ነው። በእውነት ከየትኛውም ፈተና መከራ የሚበልጥ የሚያሻግር የሚያቆም የሚተክል የሚያጸና ጸጋ ተሰጥቷችኋል። አሜን። ደስ ይበላችሁ፣ ደስ ይበላችሁ፣ ደስ ይበላችሁ። ስሙ ይባረክ። አሜን ነው ወይ? ሲልልም ስማ ነው ሲልል የሚል ሰው ጌታ ይመስገን። ስሙ ይባረክ።